አለ እናት አለ አባት ነው ያደግኩት። ሀቢባ ያው ታውቂያለሽ፣ አለ እናት አለ አባት አድጌ ነው እዚህ ጋር ደረስኩት። 3 ልጆች እግዚአብሔር የፈቀደውን ወሰደ። ሰው ቤት እየጣልኩት እየሄድኩ ነው። ልጄ 3ኛ ልጄን ቀብሬ ስደት ሀገር ሄድኩ። ይገባል ሁሉ ነገር። እኔ አሁንም አባትም ይናፍቀኛል፣ ዘመድም ይናፍቀኛል። ብቻዬን እንደዚሁ መውለድ ሰራሁኝ እኔ ልጄን ማሳደግ እንጂ ወንድ እሱ ለኔ አትነግሩኝ ማንም ሰው። ስለዚህ ያጣላችን የሚወስዳት ቤተሰብ የለም ሲባል ወንድም የሚስት ምን አለች? እኔ የሰው ልጅ አላሳድግም ብላ አለቻላችሁ። ይሄው እዚህ ጋር ቁጭ አለችው። ትማልና ትናገር። የሰው ልጅ አላሳድግም የሰው ልጅ ከማሳድግ በወልድ ይሻለኛል ብላሻለች ስትይ ምን ብዬ ወንድም የሚስት ያዥ ልበላት? እሚዛ ሲጣፋ እዚህ ጋር ውሳጅ ልጅሽን ስትይ እሱን እንዴ ማሚዬን ለማን መስጠት አልፈልግም ብሎ አልቅሶ አርሲ ይወስዳት ሲል እቺ አልሰጥም ማለች። ይሄንትን በብሔር ተሳደው አባረሩት። አሁን መጥቶ ማየትም አይችልም። ልጅም ደስተኛ መሆን አትችልም። ይሄ ከአባቷ ይልቅ ይሄኛው መጥቶ ማሚዬ ቢላት ደስታዋን እንዴት እንደምገልጽ ራሱ አታውቀውም። የተቀመጠበትን እማዬ አባዬ መጥቶ እዚህ ጋር ወንበር ተቀመጠ ነው የምትለኝ። አባትየውን አታውቀውም። ፊት ለፊት ብታረጊላቸው ሁለቱን እዛ ጋር ነው የምትሮጠው። ግን ያጣላችን አባቷ በህይወት እያለ ፍቅረኛሽን አባዬ እንድትል ማድረግሽ ትክክል አይደለም። እሱን እንደ አባት መቁጠሯ ትክክል አይደለም። አንቺን ይውደድሽ ያክብርሽ፣ ከአንቺ ጋር ያለው ግንኙነት ሌላ ነው። ግን አባት ደግሞ አባት ነው። የወለደ አባት ጋዋ ደሟ እያለ ሌላ ባዳን አባዬ ማለት የለባት መሆን የለበት። ለምን አባትነቱን ይህ ሰውዬ በህይወት እያለ ለምን አባትነቱን ይነጠቃል? ለምን ጥሩ ባል መሆን አባት መሆን ይችል ይሆናል እንዴ? ጥሩ ለአንቺ ጥሩ ባል መሆን ካልቻለ እንዴ ለልጅቷም እኮ አልሆነም። እያየሽ አይደል እንዴ? ልጅ አልፈልግም ብሎ እኮ ልጅ አይደለችም ብሎ እኮ በራሴ ተገፋፍቼ እኮ ነው ልጄ አይምሯ እንዳይበረዝ በኋላ ካደገች በኋላ ዲኤንኤ ቢለኝስ ብዬ ወስጄ እኔ ራሴ በልጅነቷ እንዳታውቅ ብዬ ጎትቼ ያስመረመርኳቸው። ከዚህ በላይ ታዲያ እሱን አባዬ እንዴ ምንም ሳያደርግላት ታማ እንኳን ከስራ ሩጦ የሚመጣው ይሄ ነው። አንድ ቀን እሷ ሲስተር ትንገርሽ አሁን ማለት ነው ታማ ልጄ የጆሮ ጌጥ ውስጥ ገብቶባት በኦፕሬሽን ነው የወጣላት እና ብር አነሰኝና ልጄ ሆስፒታል ተዘጋ። ብር ሳከፍል አትወስጂም ተብዬ ለአባትዬው ስደውል ምንድን ነው ያለው? ካልፈለግሽ ውሰጃት፣ ካልፈለግሽ እንደፈለግሽ ይዝጓታ፣ ምን አገባኝ ነው ያለው። ይሄኛው ግን ከስራው ፈቶ ነው መጥቶ ያስታመማት። እዛ 500 ብር ስጠኝ ስለው 1000 ብር ጌታ ምስክሬን ነው የምልሽ 500 ስለ 1000 ብር የላከኝ ነው። አባት እያለ ለባዳ እምሰጠው እኔ ህፃን ልጅ ማለት ነው። ለባዳ ሰጥቼ ነገር ተጠያቂ እንደሆነ ነው ሲጀመር። እሷ ስለጨከነኝ ለልጅቷ እኔ ደግሞ አልጨከነም። ወይ እረሩ ልትወኛ አትሞክሪ። አባትየው መቼ ያነሳልሽ? እንደውም አሁን ብር ላክልኝ ምናምን ብዬ ባሁኑ ስጠይቃት ለማን ልትኖሪው ስለ ለራሴ ያለች ለራሴ ልጅሽ ስላት አያገባኝም ነው ያለችው። ለራሴ ነው የማያገባኝ ነው ያለችው። ታጠይቅም ሚዲያ ላይ አልመጣም። እስኪ የኔን ስልክ ቁጥር የማያውቃል እንዴ? ኢትዮጵያ ውስጥ የማያውቃል እንዴ? በየፍርድ ቤቱ ዛሬውኑ ራሱ ሲዞሩ ነበር አሉ። ጠይቂያት እስኪ። እኔ አልጠየቀም። እነሱ ልጅን ሲያሽከረክሯት 2 ሳምንቷ ትምህርት ቤት ከቀረች አባትየው ካሽከረክራችሁና ካዝናናችሁ ለምን ታዲያ ያ ሁሉ ጽሁፍ ሲጻፍለት ከትምህርት ቤት አሁን እልክልሻለሁ አሉ የተላከለትን ማለት ነው። ስልክ እንኳን የሚያነሳ ሰው አይደለም። ይሄን አባት የምትዩ ይሄ ነው የሚያዝና። አንቺን ወስዶ የሚያዝናናሽ ከሆነ አንቺ ቃሉን ስላወጣሽው መዝናናት ትችያለሽ፣ መብትሽ ነው። አይደለም ላንቺ ለልጁም አልሆነም። እዛ ውጪ ግን አባት አለት የሚባል ነገር እኔ አልሰማም። ሲጀመር የእንጀራ አባቶች እኮ አባት ይባላሉ አይደል እንዴ? ይሄ አባት ነው የሚባለው። ሀቡ ወልዶ ለጣለ ገና እኮ ተረገዘች ስለው እኮ ነው ያቺኛዋ ሚስት የወለደች ብሎ ሄደው እና ከዛ በላይ ምን ማድረግ ይችላል እንዴ? ባለትዳር እኮ 700 ባለትዳር ነበር እንዴ ሰውየው? ባለትዳር ነበር እንደሆነ አላውቅም። እንዴ ቲጂ ማሪ ካም ዳውን ተረጋጊ፣ ውሃ ጠጪ። አይኖ በጣም ጉዳዩ ያናድዳል፣ ነርቨስ ያደርጋል። ግን መረጋጋት አለብሽ። ባለትዳር መሆኑን ሳታቂ ነው ያረገሽው ከሱ? ባለትዳር አይደለም። አሁንም ባለትዳር አይደለም። እምነግርሽ ነገር ትዳር ነው። ያለ ትዳር በየቦታው ይወልዳል። ያቺኛዋ ወለደችብኝ ብሎ ሄዳልሽ። ስለዚህ ያለ ትዳር ካንቺ ያለ ጋብቻ ወለደ፣ እዛ ጋም ያለ ጋብቻ ወለደ ነው ወለደ። አሁንም ይወልዳል። ገና እንደዛ ነው የሚለን ራሱ። በዛችም አንድ ዘማ አንድ ነው የሚለው ሰው የሚለው ያለ ጋብቻ የሚወልድ ከተገኘ ለምን አይወልድም? ጋብቻ እኮ ኃላፊነት አለው። ትዳር እኮ ሪስፖንሲቢሊቲ አለው።
ሀቡዬ እንደዚህ እኔ ከሰው በታች ሆኜ ምን እንደሚልኝ ታውቂያለሽ? አንድ ወንድ ልጅ ድገሚ አልሞትለት ብዬ እኮ ነው። አንድ ወንድ ልጅ ድገሚ የሚልሽ ፊት ስለሰጠሽ ነው። ወንድ ልጅ ፊት ከምትሰጠው ሴት ፊት ሰጥታ ከምታወራው ሴት ነው አንድ ወንድ ልጅ ድገሚልኝ የሚለው። ሲንቅ ነው። ያለ ጋብቻ እሺ ብላ የምትወልድ ሴት ከተገኘች ወንዱ በየቦታው ይወልዳል። ለምን? ሴቷ እሺ ብላ ያለ ትዳር የምትወልድ ከሆነ ትዳር ውስጥ ምን አስገባው? ትዳር የሚባል እኮ ኃላፊነት አለው። ኃላፊነት አለ ትዳር ላይ፣ ዝም ብሎ አይደለም። በውጭ እንደመውለድ ቀላል አይደለም። ኃላፊነት አለበት ባል ሲሆን። ፊት ስለምሰጠው ሳይሆን ልጅን ጠይቅ ስለው አንድ ወንድ ልጅ ድገሚልኛ ነው የሚለኝ። ገባሽ? እኔ ደግሞ አባዬ እንድትለው ፈልጋለሁ። ገባሽ? ግን እሱ የሚለው ወንድ ለምንድን ነው የምወልድለት? ለሱ ጭራሽ እንዴ የሚሆነውን ነገር ሁሉ አስቢው። እኔ ለዚህ ታመምኩት። ለማንኛውም ልጄ ደህና መሆኗን የምትፈልገውን ይቺ ትናገርና ልጄን ትልቀቅልኝ። በቃ እኔ ምንም ነገር አልፈልግም፣ ምንም አልፈልግም። ልጄን ብቻ ትልቀቅ። እንደፈለገች መሆን ትችላለች። የምትፈልገውን ልክ ያለው ፖሊስ ነው ይዛ የጠበቀችው። ከዚህ በላይ ምን ማድረግ እችላለሁ እኔ? እሺ ቆይ ተረጋጊ። አሁን ሙሉዬ ሙሉ ነሽ፣ ህፃኗን ልታሳይኝ ትችያለሽ? ህፃኗን እንያት፣ ቪዲዮ አብሪና ህፃኗን እንያት። እንዴ መፈመስ ትፈልጋለች ትላለች። እኔ መፈመስ አላለችም። የገንዘብ እርዳታ ፈልጋ ነው ያለችው። ለመፈመስ አላለችም። በጣም ትንጣጫለሽ እንደሚጥሚጣት ቲጂ። ችግር የሚፈታው ተረጋግቶ ነው። እንደዚህ በመንጣጣት የሚፈታ ችግር የለም። ሀቅ ቢኖርሽ ራሱ ሰው አንቺ ላይ ይፈርዳል። እንደዚህ ሚጥሚጣ ከሆነች ማን አብሯት ይኖራል ነው የምትባዩ። ከእንደዚህ አይነት ባህሪ ጋር ማን ነው አብሯት ይኖራል? እሷ ያለችው የውልሽ ማሬ አስተያየቱ ገንዘብ ፈልጋ ነው ሚዲያ ላይ የመጣችው። ችግሩ ሚዲያ ላይ የሚያስመጣ አይደለም፣ ገንዘብ ፈልጋ ነው የመጣችው ብላለች። እንደዚህ ደግሞ ማለት አይገባትም። እሱን እንነጋገር። አሁን ልጅ ታሳያለሁ እንዴ? አላልሽም? ገንዘብ ብዬሻለሁ አላልኩማ? አላልሽም? የገንዘብ እርዳታ ከሆነ አላስገባም ብያለሁ። አንቺ የገንዘብ እርዳታ አይደለም ብለሽ ጽፈሽ ነው የገባሽው። የገንዘብ እርዳታ አለ ጭራሽ ገንዘብ አይደለም። ተይዘሽ ግቢ ያልሽኝ አይደል? እሺ ነው ያልኩሽ አይደል? ገንዘብ ቢሆን መጀመሪያ ገንዘብ አላለሽም እንዴ? ይሄንን መረዳት አለብሽ። እኔ ስሜ እንድታጠፋኝ አልፈልግም። እኔ እጄ ይሰራል። ኢትዮጵያም ያለውን ሱቅ እያለኝ ባልትናውን፣ እንጀራውን፣ አምባሻውን ህዝብ ያቀኛል። በራሴ ዩቲዩብ ላይ ህዝብ ያቀኛል። ገባሽ? ሰው አበረታታለሁ እንጂ እንደዚህ አይነት ነገር የለኝም። እኔ ለምኝ የምበላ ሴት አይደለሁም። የሚያቀኝ ይነግርሻል ከፈለግሽ። እኔ የሰው ገንዘብ አልፈልግም፣ መለመንም አልፈልግም። በዘረም የለብኝ። እዚህ ጋር መታ ግን ስሜ እንድታጠፋኝ አልፈልግም። በቃ አለምንም ጭራሽ አልፈልግም። እኔ የሰው ገንዘብ ግን ብልጥ ያዘውን ይዞ ነው የሚያለቅሰው። እስኪ መጀመሪያ ልጅሽን በእጅሽ አስገቢና መናገር የምትፈልጊውን ሁሉ ትናገሪያለሽ። ውይ ነገሩ እውነትሽን ነው፣ እውነትሽን ነው። ደክ አመመኝ፣ እውነት ታምሜያለሁ። እኔ ጤነኛ አይደለሁም ሲጀመር። ብገባም ልጅ ማየት ነው ሲጀመር። አንቺ ስማርት ብትሆኚ በሰላም ጉዳዩን ሳታከሪ ምን ሳቲ በሰላም መጀመሪያ ሀገርሽ ገብተሽ ልጅሽን እጅሽ ካስገባሽ በኋላ እንደፈለግሽ ትንጣጫለሽ። ግን ዩአርናት ስማርት እውነት ልጅሽን እንደዚህ ነው። ለልጅሽ ማታስቢም። ለልጅሽ ጎሽ ለልጇ ስትል ተወጋች ይባላል። እናት ለልጇ ስትል ምንም ነገር ትችላለች። እናት ለልጇ ስትል ምንም ነገር ትቋቋማለች። እስኪያልፍ ልጅ ያጠገብ እስክደርስ ትላለች። አንቺ ግን ልህሽ እሳት ነሽ ለቃል ድረስ። እሺ ሙሉ ነሽ ነይ እንጂ እየጠበቅንሽ ነው። ህፃኗን አሳይን። ቆይ ቦይስ ላርግላት። ሙሉ ነሽ አሁን 200 ብር ትራንስፈር አድርገንልሽ የለ አንሊሚትድ ዳታት ወይም ለምንድን ነው 10 የሚነቅልሽ ኔትወርኩ? ግቢና ማሪ ቪዲዮ አብርተሽ ልጅቷን አሳይን። ልጅቷ ደህና መሆኗን ሰላም መሆኗን ህዝቡ ማየት ይፈልጋል። እዚህ ጋር ያለው 5000 ምናምን ህዝብ ልጅቷ ደህና መሆኗን ማየት ይፈልጋል። አንዴ ገብተሽ ቪዲዮ አብርተሽ አሳይን። ልጅቷ ታውራን ሰላም ትበለን። ጥያቄዎች ብዙ ምጠይቀዋለኝ። ለምሳሌ ለምን ልጅሽን እንደማታገናኝሽ አንቺ ያልሽው እውነት ነው ወይ? እውነት ልጅሽን አታገናኝሽም ወይ? እውነት ልጅሽን ካወራሻት አንድ ወር የሆነሽ እውነት ነው ወይ? ከሱ ጋር ከተደዋወላችሁ ስንት ጊዜ ሆናል? ከልጅሽ አባት ጋር እንደዚህ ክርክር ነው፣ መበሳጨት፣ መናደድ እና እንትን እኔ ነኝ በቃ እስኪ ሂድ እንደዚህ እያረጉ ነው፣ እንደዚህ እያረጓት ነው። አሁን የዛሬ ሳምንት ራሱ ደውዬለት ምንድን ነው ያለኝ?
ባህር ዳር ነኝ አጨቅጭቅኝ እኔ እናቴ ታማለች አለ። ለሰዎች አስደወልኩለት፣ ዛሬ ራሱ አስደወልኩለት። አታስጨቅጭቅኝ ባክሽ ብሎ ዛሬ መለሰልኝ ማለት ነው ደውሎ በቴሌግራም። በቃ ሰው እንዲደውልብኝ አልፈልግም ራስሽ ተወጪው አለኝ። ገባሽ? ከዛ በኋላ ደግሞ በቃ እኔ ልውሰዳት ማለት ጀመረ ምናምን። እናንተ ጋር እዚህ ጋር ስገባ ቦይስ እየላከ ነበረ እስካሁን ድረስ። ለምኜው እኔ ገንዘብ ሰጥቼክ አንተ አሳድጋት ስለው እምቢ ይለኛል እንኳን ሊወስዳት ብለሻል። እህትሽ ግን አሁን መታ ልውሰዳት ይላል ስላለች ነው አሁን እሱ የምትናገሪው። ለምን አልተናገርሽም ቅድም? መቼ ነው ልውሰዳት ያለችው? ታዲያ ለምን አልሰጡትም እንዴ? ልውሰዳት ሊያዝናናት ሲመጣ እኔ ወስዳታለሁ ለማንም ለባዳ እንዳትሰጫት አንቺ ወደ አረብ ሀገር ስትሄጂ እኔ ልጅቷን ወስዳት ብሎኛል ብላለች። እኔ ያልኩሽን ነው እሷ ያልኩሽን ነው የምትሰሚው። እኔ ያልኩሽን እኔ ኢትዮጵያ እያለሁኝ አንቺ አይደለሽም እህትሽ ናት ያለችው አንቺ አይደለሽም። እኔ እኮ ውስጥ የተሰማኝን እኮ እንትን ያልኩትን እኮ ነው የምናገረው። ምን ላድርግ ብለሽ ነው? እውነት እኔ 3 ዓመት ሙሉ አንድ ቀን ልጄን ቲጂዬ ቅድም አንቺ እናቴ ቲጂዬ አልተግባባንም። ቅድም አንቺ ልጁን እንኳን ሊወስድ ለምን ልጁን አባቷ ወስዶ አያሳድግም ስልሽ አንቺ ብር እየላክሽለት ብር ከሆነ ችግሩ ድሃ ከሆነ ገንዘብ ከሌለው ብር ለልጅ የሚሆን ያስቤዛና የቤት ኪራይ እየላክሽለት ልጁን ለምን አንቺ በገንዘብሽ እሱ በጉልበቱ አያሳድግም ስልሽ አይፈልጋትም ልጅ ያደለችም ብሎ ክዷል። ልጅ አባት እንደሆነ ራሱ ማንም እንዲያውቅበት አይፈልግም አልሽ። ለምኜው በገንዘብ እንኳን እኔ ገንዘብ እየላኩ ላሳድግ ብዬ እምቢ ብሎኛል አልሽ። አሁን ደግሞ ልውሰዳት እያለ ነው አልሽ። ይህንን ያልሽው ግን እህትሽ ገብታ እዚህ አባትየው እንደሚፈልጋት እየመጣ እየወሰደ እንደሚያዝናናት እኔ ወስዳታለሁ እንደሚል ከተናገረች በኋላ ለምን ተናገርሽ? ለምን ቅድም አልተናገርሽም? ነው ጥያቄ። አሁንስ ገብቶሻል ጥያቄ? ዛሬ ነው የተናገረው። ከዛ ውጭ ግን እኔ እና እሱም ሲሳደብ የሚሳደበውን አይተሻል አይደለ? ሰምተሻል? ሲሳደብ መቼ ነው ዛሬ ተናገረው? እኔ ቤት ከገባሽ በኋላ ተደዋውላችሁ ነበር? ዛሬ ነው የምትይኝ? እኔ ቤት ገብተሽ አሁን ልክ ወደ አንቺ ልገባ አካባቢ መጥቶ ነበረ። ልትገቢ አካባቢ ከነበረ በገባሽ ሰዓት ታዲያ ለምን አልተናገርሽ? ለምንድን ነው የምናገረው? አመት ሙሉ እኔን ሲሳደብ ከርሞ ዛሬ ለምን ሊያበላሽ ነው የመጣው? ልጅን እንዳላያት አሁንም እኔ ቤት እንደምትገቢ ጠንቋይ ይቀልባል። ቆይ እኔ ቤት እንደምትገቢ በምን አውቆ ነው እኔ ቤት እንደምትገቢ ስትይ? የነገርኳቸው ሰዎች አሉ አንቺ ጋር ዛሬ እንደሚገባ የነገርኳቸው ሰዎች አሉ። እድሉን እንደምታገኝ በምን አወቅሽ? እኔ ቤት እድሉን እንደምታገኝ በምን አወቅሽ? እኔ ቤት ኮመንት ላይ መጣው ችግር ላይ ነኝ የገንዘብ እርዳታ አይደለም ሲሉ ነው የሚገቡት። ትናንት ነው እንትን ያልኩት። ትናንት ስንገባ ግቡ በቃ አቡ ጋር እንጠይቅ ተብሎ ስንመጣ የለሽም አንቺ። ስለዚህ ለዛሬ ቀጠሮ ነበረ። እኛ መልካም ሰዎች ወደ አንቺ እንዲያመጡኝ ብዙ ሰዎች ናቸው እዚህ 70-80 የሚሆኑ ሰዎች ናቸው ወደዚህ የመጡት። እኔ ይዣቸው የመጣሁት ገባሽ? ምክንያቱም ቪዲዮን ያያሉ፣ የልጅን ሁኔታ ያያሉ። አቡ ጋር መጨረሻውን ማወቅ አለብሽ፣ ልጅሽን መረከብ አለብሽ፣ በቃ ማየት አለብሽ፣ ማውራት አለብሽ ብለውኝ ማለት ነው። ስለዚህ ዛሬ እንደምገባ ያውቃሉ። ለዛ ነው በመሀል እየመጣ ዛሬ ገና ደህና ነገር ሲያወራ ጌታ ምስክሬ፣ እኔ ሰው ሀገር ነኝ ያለሁት። እሱ ልጅን ወስዳለሁ አይደለም ምንም ማለት አይፈልግም። ሲዝናናም አይቻልም። የታለ የተዝናና እኔ አላየውማ። እነሱ ሚዝናኑ ከሆነሽ የታለ ትምህርት ቤት እኮ 30 ጊዜ ነው የሚደወለው። የትምህርት ቤቱን ዘግተዋል። እሷ ሲስተርም ዘግታለች። የሁለት መስመር ስልክ ዘግታለች። አከራዩም ዘግታለች። አባትየውም ዘግቷል። በቴሌግራም መምህሯ እኔን ነው የምታወራኝ። ይሄው በቴሌግራም ልክልታለሁ እየመለሰልኝ አይደለም። ጥናትም ተጀምሯል 500 ብር ነው ምን ላርግ አለችኝ። እኔ ከፍላለሁ ትማር አልኩኝ። እኔ ከፍላለሁ እኔ አባትነቱን እንጂ 3000 ብር እኮ ለኔ ከብዶኛ አይደለም አልኩ። ግን ከትምህርት ቤት ቀረች። አሁን ልክልሻለሁ የትምህርት ቁጥሩን ላኪልኝ። እሱ ጋር ደውላለሁ። ቁጥሩን ላኪልኝ። እሱን መጠራዋለሁ። ጠይቋል። ሙሉ ነሽ ለምንድን ነው ያልመጣችሁ? 200 ብር እኮ ዮርዲ ካርድ ሞልታላት ነው። የ200 ብር ካርድ በዚህ ፍጥነት ያልቃል? ጋይስ ዳታ አንሊሚትድ የለውም። እስከ መቼ ያናገራል? ለምን ቆየች? በእውነት ምንሽ መጣች?
አስገባት ከሰጣች ምን እንኳን ይሄን እንዴ አንቺ ጂማን ሄድሽም እንዴ በር ተንኳኳ። ልጆቹም ሀና ሜሉ መሰለኝ ልክፈት። ሀና ውይ አላችሁ እንዴ? ለካ መሽቷል። ደርሳችሁ መታችኋል። 24 ሰዓት 75 ብር ነው። ታዲያ ልጅቷን እያዘጋጀቻት እያለበሰቻት ምናምን ይሆናል። ራበኝ እኔ ኑድልስ ልብላ። ከምን ያለው እኮ ማሪ ዳይቱንም አታውቁት። ሀቡዬ ልኬልሻለሁ የእሱን ስልክ። አሁንማ ልጅቷን እያለባበሰች እያጣጣች ነው። አትመጣልሽም፣ ትቆያለች። እኔ ያውቃታለሁ። በመምጣት ሳትምጣኛ ልጅቷን ማየት ነው የምንፈልገው። ችግር የለም። ለምን እልህ ትጋቢያለሽ? በጣም ብልጥ ሆነሽ በጸባይ ይዘሽ የችግርሽ መፍታት አትፈልጊም? በእልህ የት ይደረሳል? ምንድን ነው የምታደርጊው? እልህ እኮ ጉልበት ባይዘዌ እልህ እኮ ጉልበት፣ ገንዘብ ምናምን እኮ ይፈጃል። እልህ መጋባት ጉዳዩ ችግሩን መፍታት ትፈልጊያለሽ ወይስ እልህ ነው የምትፈልጊው? በሰላም ከዚህ ችግር መውጣት ጉዳይ በሰላም ጉዳይሽን መፍታት አትፈልጊም? ለምን ትዕግስት አይኖርሽም? አዲሽ ተጣዋትና ታዲያ ሚዲያ ልጇ ህፃን ናት። ግቢ ውስጥ ከልጆች ጋር ትጫወታለች፣ ትቆሽሻለች እና እንደ ቆሸሸች ታቅርባት። ሙሉነሽ ኔትወርክ አሁን ተሰራልሽ። ቪዲዮ አሉና ህፃን ነው የሚያጥፍ ቪዲዮ ልዛፍሽ ቪዲዮ እኮ ክፍት ነው የሚለው። ሙሉነሽ ድምጿን ታሰማል። ልጅቷን ችግር የለውም። ቪዲዮ ድምጿን ታሰማል። እሺ ግን አንቺ መረጋጋት ትችላለሽ። ቤቱን የምመራው እኔ ነኝ፣ አንቺ አይደለሽም። ቲጂ በቤትሽ እንደዚህ ተንቀሽቀሽ በዩቱብሽ ወይም በቲክቶክሽ። እኔ ቤት ግን እንደዚህ አይቻልም። እኔ እያናገርኳት ማለት ጣልቃ አትግቢ ዝም ብለሽ። ጉድፈላ ቅሽቅሽቅሽቅሽቅሽቅሽ ማለት ሙሉነሽ እምቢ ብሎኛል በቪዲዮ። ቆይ ፎሎሽ 1000 ስላልሞላ ነው። አንዴ ፎሎሽን 1000 እንሙላውና አሁን 600 ስትገባ 300 ነበረች። አሁን 672 ናት። አንዴ ሁላችሁም ፎሎ አድርጓትና 1000 ፎሎ ትግባና ወጥታ እንደገና ተገባና ቪዲዮ ማብራት ትችላለች። ስንት ነበረች ስትገባ? እንደውም ፕሮፋይሏን ይላከችልኝ ስትገባ 317 ነበር ፎሎዋ። አንዴ 1000 ሙሉላት። አንዳንድ ሀገራት 1000 ካልሞላ ቪዲዮ አያበር። ፈለጋችሁበት ሰዓት የምትዞሩት እዚህ 24 አወር ትወጣላችሁ። ወይ ደግሞ ከከተማ ውጭ ነው ያስፈራል። ልቦች ስራ እኮ በጣም ይበዛበታል። ሁሉን ነገር እሱ ማስቸገረች። ደሞዝ እንከፍለዋለን፣ ምን እንሰጠዋለን? ሁሉን ነገር እዛ ሂድልን እዚህ ሂድልን የምንለው ቆይ ንገሩኝ። ደሞዝ እንደሚከፍል ሰው እየጠራን 10 ቦታ የምንልከው እኛ። ሰላም ነው። ከቅድም ጀምሮ 2 ቁጥር 3 ቁጥር ስትጽፊ ነበር። ሀቢባዬ እንዴት ነሽ? ሰላም ነሽ? የኔ ውድ በጣም አድናቂሽ ነኝ። ከኢትዮጵያ ነው ማለት ነው እንዴ አንቺ ልጅ
ድሮ ዱባይ የነበርሽ ሆነሽ እና የኔን ሀሳብ ወስደሽ የኔ ቆንጆ የኔ ወዶች እያልሽ እንዴት ነሽ? እንዴት ነሽ? ገና ነኝ። ገና ነሽ? አለሁልሽ። እኔ ቆይ በቪዲዮ ልግባልሽ። እሺ ግቢ። በቪዲዮ አስገባ ያስገባል። እሺ ቆይ እንዴት ነሽ? እንዴት ነሽ ሀቢባዬ? ገና ነኝ እናቴ። ቆይ ላተልቅሽ። እሺ ስራ፣ ኑሮ፣ ህይወት እንዴት ነው? እኔ እንግዲህ ወደ 4 ዓመት ሆነኝ ኢትዮጵያ ከገባሁኝ። ሀቢባ እንዴት ነሽ? እስካሁን ኢትዮጵያ ነሽ? አዎ የኔ ውድ። ወይ ወሰዱኝ፣ ውሰጂኝ ባህሪው። እኔ ካታር ነው ያለሁት፣ ባህሬን አይደለም። እና ታዲያ ውሰጂኝ። እኔ ሁሌ እኮ ከሰራለሁ ቪዲዮ የሆነ ቲጂ የምትባል አንድ ጊዜ ቤቲ ጎንደሬዋን አየሽ፣ ከዛ በኋላ እሺ ኢትዮጵያ አንዳንድ ቁጥር ትጣፍልኝ ብለሽ ማለት ነው። ያው እኔ ብዙ አልተማርኩኝም ብዙ እንትን ከዛ በቃ ታውኩኝና ስለዚህ አሁን የገባሁበት ምክንያት ቲጂ ተዚህ ቀደምም ዱባይ ሰርተናል። የረጅም ጓደኝነት ማለት ነው። ብዙ ነገር ላይ ማለት ነው። ገባሽ? ሲሄዱ ስትሄድ በደሞዝ አይደለም የተነጋገሩት፣ ምንም አይደለም። ሁሌ ሄደው እኛ ራሱ በፖሊስ እናስይዛቸዋለን። ሌላ ሰው ሊወስዳት ክፍለ ሀገር ሲል ልጅቷን ማለት ነው አሰላ ማለት ነው። እኛ እያለ እንዴት ነው አሰል በጣም ባለጌ ቆሻሻ፣ ወንድሟም ይህችን ብትሆን እህቷን በጣም ቆሻሻ ባሉን ነገር ላይ ወንጀል ነው የሚገባው። እኛን ራሱ ለማያሳዝ ማለት ነው 60 ሺውን ትክፈልና 100 ሺህ 150 ሺህ ብር እያለ ማለት ነው። እኛ ሄደን ነው ገባሽ? ባለጌዎች ቆሻሾች ናቸው። አው ይኸውልሽ ገነት፣ አሁን እንደዚህ ስትይ ከሰሙ ችግሩ አይፈታም። እኛ የምንፈልገው እነዚህ ሰዎች አስማምተን በሰላም ልጇን እንድትወስደን ሳንካሰስ ፍርድ ቤት ለፍርድ ቤት ሳትንከራተት ልጇን ሳይደብቁባት በሰላም አይደለ ጉዳዩ መፈታት የሚፈልገው። አሁን አንቺ እንደዚህ ስትሳደብ የህትየው አለች ላይቭን እያየች ሀቢባ፣ እኛ እኮ መልካም ነገር ለመስራት ብለን ነው አይደለ? ከዚህ ቀደምም እህቴ ታውቃለች። ሄድንና የሆነ ሰው አባቷ ይረዳል፣ አንቺ ልትሄጂ ስትይ ውክልና ለኔ ነው ልጄን የምትሰጪው አለ ማለት ነው። እኛ ምንም አያገባንም። ወንድሟ ምን አለኝ ሙልጭ አድርጎ ሲሰድበኝ እኔ ከዚህ ቀደም እኔ ቤት መጣ 4 ቀን 5 ቀን 6 ቀን 7 ቀን አድረው ነው የሚሄዱት። እኔ እሷ ቤትም ስሄድ ልጅ ማለት ነው ልጅቱ በጣም ነው የምትወደኝ በጣም ማለት ነው። ጓደኛዬ ያለችው አንቺን ነው። ማን ነበር ስሟ? ቲጂ በጣም የምወዳት ጓደኛዬ ያለችው አንቺን ነው። ኦኬ ጓደኛሽ ናት። ኦኬ ከዛ እኔ ባለፈው ለማስማማት ዝም ብለሽ ሂጂና ተቀበይና ልጄን አለችኝ። ቲጂ ዝም ብሎ እኮ ይሄ ልጅ አይቀበልም፣ ህግም አለ። በህግ መሰረት ህግ ያወቀው ነገር ነው ብለን ከሆነ ሰው ጋር እዚህ ተማክረን ምን ብለን ምንድነው አንቺ ችግርሽ አልና ማለት ነው። እህቴቱን አከራዋቻን በዛን ጊዜ ተቀበሉን በመልካም ነገር ማለት ነው። ገባሽ? በስነ ስርዓት እሱ የሚወስዳት ለምንድን ነው አባት አላት አለችም ማለት ነው። ገባሽ? አባት አለው። ፓስፖርቷን ስታወጣ የመጀመሪያ ጠባቸው የሁሉ የደረሱት ምን እንደው ታውቂያለሽ? ፓስፖርቷን እድሜዋን ቀንሳ ወጣች። ፓስፖርት ከወጣ በኋላ ፓስፖርቷን ምንድነው ተብሎ ከዚያኛው ልጅ ማለት ይዛው ሄዳ 20 ዓመት በ20 ዓመት ስደት ሀገር መሄድ አትችይም ስትላት ከዚያ በኋላ ነው ረብሻ የመጣው። ሰራተኛ ይምጣና ስትባል ብር ተርፏን ነው ወይ እንደዚያ ልጅቷን ስትመታት ምን ስትለ አሉ። ከዛ ሰራተኛ ይምጣና የምንድነው ይሄ ፕሮሰስ እና ይሄ ምንድነው ሜዲካል እና ሂዮሲ ተቀታላ አይደለ የተስማሙበት ነገር ማለት ነው። ሶሲ ወረቀት እስከ 20 ሺህ ድረስ እንደዚህ ትሆናለች። ከዛ በኋላ ነው ልሽ ነገር ብጥብጥ የመጣው ከዛ በኋላ ሁሉን ነገር ማለት ነው። ገባሽ? ለምንድን ነው ይሄ? እኔ መግባትም አልፈለኩም ነበር። ገባሽ? በሆነ ነገር አስቀይማኝ ትቼ ነበር። ሪፖርት ስትደርስ ነው ሃኒ ያለችኝ። እኔ መሄዴ ነው ማማን እየርሽያት ስትለኝ እንዴ አሁን ስትሄጂ ነው ወይ ብዬ ሰላም ማለት ነው። ለምን ልጅን መከራን እዚህ ጋር ወደን ፈቅደን እስካመጣን ድረስ ማለት ነው። ሀቢባ እኔ ገነት እንትና እቺ ማነች ገብተሽ
ብዙ ነገር ደርቶኝም አይደለም ገባሽ? ፈቅደን እስካመጣን ድረስ አንገቴን ዝቅ አርጌ ምን ብዬ እየሰራሁኝ ምን እያልኩኝ ማለት ነው ገባሽ? ሁላችንም ደልቶን አይደለም እዚህ ጋር ገባሽ? ሁላችን ይሄ ብዙ ህመም አለብኝ አቢባ ብዙ ነገር እኔ አንድ ቀን ልጆችን አውጥቻ አላገም ብዙ ነገር ተብያለሁ ብዙ ነገር ገባሽ? ቤትና ልብስ ብዙ ገበና ሸፋኝ ነው። እኔ አለ እናት አለ አባት ነው ያደግኩት አቢባ ያው ታውቂያለሽ አለ እናት አለ አባት አድጌ ነው እዚህ ጋር ደረስኩት። 3 ልጆች እግዚአብሔር የፈቀደውን ወሰደ። ሰው ቤት እየጣልኩት እየሄድኩ ነው። ልጅ 3ኛ ልጅን ቀብሬ ስደት ሀገር ሄድኩ ይገባል ሁሉ ነገር። እኔ አሁንም አባትም ይናፍቀኛል ዘመድም ይናፍቀኛል። ብቻዬን እንደዚሁ መውለድ በትል ይወዳል። ግን ልጆችን እዚህ ጋር ማውጣት አልፈልግም መናገር አልፈልግም። ነገ ጧት ሁሉም በየልጆቹ ይደርሳል ብዬ ነው እና ስለዚህ ሄዳለች ሄርን ምንድነው የምትፈልጉት? እንደዚያ ስል መጨረሻ ላይ እሷም ያንን ሰውየውን የሰደበችው ስድብ አለ ያኛው ማለት ነው እግዚአብሔር ስጠው ይሄን ተው ተብሎ ገባሽ? እድሜ ልካቸውን የሚበሰብሱበት የልጇን አባት እየበላች እየጠጣች ነው አለኝ ወንድምየው ገባሽ? እኔ እሱንም እኮ ከሰዋለሁ። እኔ በእኔ ስም ቲጂ ብር አላስገባችልኝም። ለምን ልጅቱ አንተ እኔን ታቀኛለህ ለምንድን ነው እንደዚህ የምትለው ስል ያልሆነ ቃላት ሲናገር ወንድነህና ለሱ ተናገረ አልኩት። አሁንም ዩቲዩበር ነው እንደዚህ ነው እያሉ ሲሉኝ ሂጂ ተባልኩኝ። ሄድኩኝ ቦታ ሳየን 65,000 ክፈሉኝ። መጀመሪያ እስከ 100 ሺህ ብር ነው የተደራደረው ወንድምየው በቃሌ ይሄው ነው የምልሽ። ከቤት የጃከራዋም አለች በቃ እናንተ መጀመሪያ በቃ ትላክልኝ እንደዚህ ታርግልኝ እንደዚህ ታርግ አለችኝ። በቃ በብድርም ቢሆን ትስጥሽና እሷ ለምን እኔ ቃል የገባሁላት የሜዲካልና የሱሲ ነው አለችኝ። አንቺ ምንድነው የምትፈልጊው? ፓስፖርቱን ያንን 20 ሺህ ከፍላ ለማስተካከል ነው የፈለገችው እህቲቱ። ከዛ በኋላ ነው ነገር የመጣው ምንም የመጣው ማለት ነው ገባሽ? እኔ አልበላሁም አልጠጣሁም። ገኒ ነገሩን ያመጣው ገንዘብ ነው። ነገሩን ያመጣው ምንድነው? ገንዘብ ነው። እህቲቱ ስትሄድ ይኸውልሽ ቃል የገቡት በደሞዝ አይደለም። ሌላም ልጅ አለ ደግሞ ሁሉን ታሪክ የሚያመጣ ብር የሚላክ ሁሉን ነገር ስፖንሰር እንትን አድርጎ የላከላት እነሱ አሉ። ይሄ መሸፋፈን አይደለም። ሁላችንም በፍቅረኛ በኩል ነው። ቆይ ነገሩን ድብልቅልቅ አልሽው ገንዬ። ቲጂ ብር የምትልከው በእህቷ ቀጥታ ሳይሆን በፍቅረኛዋ በኩል ልካ ፍቅረኛዋ ነው እያመጣ ብር የሚሰጣት አይደል? ስልክ ስትዘጋባን ነው ይኸውልሽ። ኦኬ እሺ። የልጅ አባትን ነው ሰደበችው፣ ሊያሳስራት የሚችል ስድብ ሰደበችው ያልሽው የትኛዋ? ይቺ እህቲቱና ወንድምየው። እኔም ምን አለኝ ወንድ ከሆንክ ለራሱ ተናገራ። እኔ ስበላ አይተኛል ወይ በእኔ አካውንት ቲጂ ብር ልካለች ወይ ብዬ ወጣው ማለት ነው። የዛ ጊዜ እየበላች እየጠጣች ነው አለኝ ማለት ነው። እኔን ገባሽ? እኔ ልጆች ስላሉ ልጅቷ ስለምትወደኝ ምን ስትለኝ ነው እኔ እዚያ ቤት የሄድኩም ማለት ነው። ገባሽ? ስላለኝ ነው። ቦይሱም አለ አሁን የተላከው ማለት ነው። 60 ሺውን ላኪና ሌላው ዕቃ እዚህ አለ አለች። ልጅሽን ውሰጂ። ይሄ ሁለተኛ ጊዜ የተደገመ ነው። ገባሽ? ሁለተኛ ጊዜ የተደገመ ነው። እኔ ባለፈው ምንም በማላውቀው ነገር ሂጂ ሲሉኝ እንደ ከብት ተነድጄ ሄድኩኝ። ገባሽ? እዛ ሆነን እሺ ምንድነው ሲባል እንደገና ፖሊስ እዛ ስንሄድ ብር ሲቀባበሉ ያዟቸው አሉ። ገባሽ? እሺ ልጅቱን እኔ አልበላው አልጠጣው ስልክ ስዘጋባን ነው ይሄኛው ልጅ የተላከው ብር ማለት ነው። ከዛ በፊት እኮ በተከራይም ብር ገብቷል ብላለች። ብር በሷ ወደሱ ትራንስፖርት ያርጋል ሄዳ በኤቲኤም ነው ምንድነው የምታወጣው ራሷ እህቲቱ ነች እኮ። የዚህ ሁሉ ችግር ገንዘብ ነው አይደል? ቲጂ በቂ ገንዘብ ስለማትልክ ነው አይደል? የዚህ ሁሉ ችግር መንስኤ ምንድነው? ገንዘብ። በደሞዝ አልተስማሙም። አዎ፣ ግን በየወሩ 12,000 ብር ያስፈልገናል። ይኸውልሽ እንትና ምን አለች መሰለሽ ሙሉ ነሽ እህትየው በየወሩ 12,000 ብር ያስፈልገናል። 3,000 ብር የቤት ክራይ፣ 9,000 ብር ያስቤዛ አለች። በወር 12,000 ብር ትልካለች ቲጂ። እንግዲህ እዚያ ቤት እነሱ እኛ ይሄን እኮ እንትን ማለት አንችልም። እሷ አሁን ፓስፖርቷ ምንድነው ሊቀየር ሲል ማለት ነው ገባሽ? ያለ እድሜዋ አንቺ አታቂም ብዬ ሰድቢያታለሁ ቲጂን ራሱ ማለት ነው ገባሽ?
እድሜዋን አንቺ እህት እስከሆንሽ ድረስ የተወለደችበትን እድሜ አታውቂም ወይ ስላም ማለት ነው ነገሩ። ጠው የመጣ ይኸውልሽ ኤምባሲ ስትሄድ ደብቃ ይሄ ቦይፍሬንዷ አለ አይደለ ቲጂ ደብቃ እሱን ይዛ ሙሉነሽ ስትሄድ ማለት ነው ከዚያ ቲጂ ልካኝ ነው ትለዋለች ማለት ነው። ገባሽ? ቲጂ ልካኝ ነው ሂዱና በሉ ሴት ያን ፓስፖርቱ እንደወጣላት ይዘው ሲሄዱ እድሜሽ ገና ነው 20 ዓመት ከ25 ዓመት በላይ ነው እንጂ የምንልከው በ20 ዓመት አንልክም ሲሏት ከዚያ ደግሞ አከራዮቹ ነው ምንድነው አለች 20 ሺህ ተከፍሎ ፎርዲጂ መሰራት ይችላል ሲሏት ይሄን ላኪልኝ ስትላት እኔ የተዋዋልኩት የሜዲካል እና ይሄ ሶሲዮ ወረቀት አለ አይደለ የሱን ነው እንጂ ይሄን ያክል አልጭንም ስል ከዚያ በኋላ ነው ነገር ሁሉ ድብልቅልቅ ብሎ የመጣው። ገባሽ? ኦኬ አሁን ገባኝ። ችግሩ ምንጩ የተነሳው ሙሉነሽ የቲጂን ፍቅረኛ ሳትናገር ከፍቅረኛዋ ጋር ተደብቃ ሄዳ ፓስፖርት አፕላይ እንትን ፕሮሰስ አፕላይ ልታደርግ ስትል እድሜሽ አልደረሰም ስትባል ፎርጂድ በ20 ሺህ ብር ይሰራል ስትባል 20 ሺህ ብር ላኪልኝ ፎርጂድ ፓስፖርት ማሰሪያ ስትላት እኔ 20 ሺህ ብር ልልክልሽ አልተነጋገርንም፣ እኔ ቃል የገባውልሽ የሲኦሲ እና የሜዲካል ብቻ ነው አለቻት። ስለዚህ ምንጩ አንደኛ ገንዘብ ነው ማለት ነው። ያንን ፎርጂድ ያለችውን ማሰሪያ ፎርጂድ ማሰራት ትክክል አይደለም፣ ይሄ ወንጀል ነው፣ በህግ ያስጠይቃል። ግን ማሰሪያ የጠየቀችውን ገንዘብ 20 ሺህ ብር ብትሰጣት ኖሮ መሀላቸው ችግር አይፈጠርም። 20 ሺህ ብር ነው በህትማማቾች መሀል ችግር የፈጠረው ማለት ነው አይደል? እና ይሄ ነውና ደግሞ ሰው ያላግባቡ ወንድምየውም ያቃል ሷላቴ ቆይ ገነት ማን ነገራት ለቲጂ ሙሉነሽ ተደብቃ ከፍቅረኛዋ ጋር ደላላ ጋር መሄዷን ማን ነገራት? በምን አወቀች? ተደብቃ ከሄደች ማን ያውልሽ አወቀችው? እንዴት እንደው ታውቂያለሽ ሀቢባ ትሄድና ማለት ነው እድሜሽ አልደረሰም ፓስፖርት ወይ ጨምረሽ በ20 ዓመት አንልክም ሲሏት ልጅቷ ፌንት ትነቅላለች። ይኸውልሽ ከዚያ በኋላ ደግሞ አከራዮቹ 20 ሺህ ተከፍሎ ፓስፖርቱ ተሰርቶ ይሄዳል አሉ ስትላት ከዚያ እኔ ቃል የገባሁልሽ የሱሲ ወረቀትና የሜዲካል ነው እንጂ ከዚህ በኋላ አልችልም ስትላት ከዛ በኋላ ነው ይሄ ጦርነት የመጣ ማለት ነው። ማገባይ ማን ነገረ? ከፍቅረኛዋ ጋር መሄዷን ፍቅረኛው ሄዶ ነገረ ወይስ ማን ነገረ? ከፍቅረኛዋ ጋር አብራ መሄዷን እኮ ነው ያልኩሽ። ራሷ ነገረቻት ማለት ነው። ማናለሽ ስትላት ቲጂ አከራዎች ምናምን ስትላት ከዛ በኋላ እንደዚያ ሲሆን ይሄ ደግሞ ፍቅረኛዋ ማለት ነው። ገባሽ? እሱ እንደዚህ ሲል ጅል ሆኖ ከሱ ጋር አጃጅላው ቲጂ ልካኝ ነው ብሎት አብረው ሲሄዱ ሲጓዙ ምን ሲሉ እንደዚያ ሲሉ ይሄን ያክል ብር ተብያለሁና ክፈይ ማናለሽ አከራዎች እኔ ቃል የገባሁልሽ የሱሲ ወረቀትና ይሄንን ነው እንጂ ሲል ከዛ በኋላ ነውልሽ ነገር የመጣው የተጓተተው እንደዚህ የተባለው ይሄንን ነው። እኔ ሐቄን ይዤ ነው የሚሄደው። ገባሽ? እኔም ልጆች ስላሉኝ ከዛ በኋላ አሰላ ማለት ነው ይሄ ግርማ የሚሉ ማለት ነው ገኒ እንደዚህ እንዴ ልጅቱ ከተማ ኖራ እንዴት ነው አሰላ የምትሄደው ምናምን ብለን ሄድም ማለት ነው። ዝም ብለን ዝም ብለን እኮ እንዳወራን አይደለ ህግ ማወቅ አለበት። ሁሉን ነገር አወራንና እንዴ ሰው ቤት ገብተው መረበሽም እኮ ያስጠይቀናል፣ ያሳስረናል አይደል? የሰው ልጅን አሁን ሄጄ ጎትቼ ማውጣት አልችልም። ህግ ማወቅ አለበት። እኔ በጣም ስለምረዳ ስደትንም እሺ ሄዳችሁ ቡና ጠጣችሁ መጣችሁ አለ ብላ ስትሰድበን አሸነፋቻችሁ አይደል ስትል ሙሉነሽ ምንድነው ነገሩ ስላት እንደዚህ ፓስፖርት የተበላሽ አንቺ እድሜሽን አታውቂውም ወይ ፓስፖርትሽን ስታወጪ አልኳት። እኛ ፓስፖርት ስናወጣ ድሮ ሀቢባ ይሄ አረንጓዴው 75 ሳንቲም ድሮ አረንጓዴው የቡክ አካውንት የሚመስለው 75 ሳንቲም ነበር። ኦኬ እና እድሜሽን አታውቂም ወይ አልኳት። አይ እሷም ነበረች አለች። እንደገና ኔቲጂን ሰደብኳት። አንቺ እድሜዋን አታውቂም ወይ ስላት እንዴ ታዲያ እሷ ተደበቀች የሴት ልጅ እድሜና ምናምን ስትል አለች። በቃ ተወጩ ይሄ ከሆነ አልኩ። ግን ልጅቷን በመሃል ከዚያ ሄድን አናገርን ማለት ነው። ከዚያ እኔና ፍቅረኛዋ ሆነን ስንሄድ ልጅቷ ካባቷ የኛውንም በጣም ተወዳለች አባዬ ምናምን ብላ ያኔ አንቺ ሜደሻ ተወጣጋ አንቺም ሄደሻል ከፍቅረኛዋ ጋር? ሄደናል። እኔ 3ኛ ጊዜ ነው የሄድኩት ሀቢባ። እኔ ምንም በማላቀው ነገር ወንድሟ ሰደበኝ። እሱን ሲሰድም ማለት መጥፎ ቃላት ይሄድ ሜልካቸውን እስር ቤት በጣም መልካም ሰው በመሆኑ ነው። ገባሽ? እንደዚያ ሰው ላይ ተሰድቦ ማለት ነው። ገባሽ? እንደዚያ ተሰድቦ ስም አልኩት። ይሄንን ለሱ ንገረው አልኩት። ለኔ ሳይሆን ወንድነህ ለሱ ንገረው አልኩት።
ከዛ በኋላ ምን ብሎ ነው ማለት እድሜ ልክ የሚያሳስር ስድብ እንዳለ አላውቅም ነበር። ምን ብሎ ነው? ይሄን እዚህ ጋር መናገር አንፈልግም። ማንኛውም ሰው ለምን መሰለሽ የሰው ልጅ መልካም መዋል ለምን እንደዚህ ነው ማለት አልፈልግም። ገባሽ? ራሳቸውን ቁጭ ብለው እየሰሙ ነው። ገባሽ? ይሰማሉ፣ ስለሚሰሙ ነው። ገባሽ አይደል? የልጇን አባት እንደዚያ ብሎ ሲሳድቦ ይሷል፣ ቴክስቱም አለ አይባልም። ገባሽ? እኛ እንደ ሰውነት ማሰብ በሚስማሙን ነገር መስማማት። እኛ አሁን ልጅቱንም ለመውሰድ አይደለም። ገባሽ አይደል? እንደዚህ ብላ ስትል ሄድን ይሄ ተባለ፣ ሌላው ነገር አለ ስትል ቦይሱም አለ የላከችው። እኛ ከዚህ ጋር ጥፋት አለ? ጥፋት የለብንም። የለም እኔ እኮ የጠየቁሽ ያልመለስሽልኝ ገንዬ ከፍቅረኛዋ ጋር ተደብቀው አብረው መሄዳቸውን ቢሮ ደላላ ቤት ማን ነገራት ለቲጂ? እንዴት አወቀች? በምን አወቀች? ማን ነው አብረው ይሄ እንደሄዱ? ራሷ ተናገረች። ከዛ በኋላ ራሷ ይኸውልሽ ሄደው ከዛ በኋላ ነው። በምንድነው ቲጂ ያወቀችው? ፓስፖርቷ ሲመጣላት ይሄ እንትኖች ኤጀንሲዎች ጋር ይዘው ሲሄዱ ግርማ ቲጂ ውሰዳት ብለሃለች ብለው እሱ ደግሞ እሺ ብሎ በራይድ ልሄድ ነበር። በራይድም 2 ቀን ነው ምናምን ሄዳለች አለ። በቀደም አንተ ለምንድነው ወጥተህ ማትናገረው አልኩት። ለምንድነው እነሱ ጋር እኛ እንደዚህ ሄደን እኮ በላ በጎረምሳ ነው የተላከው እንደዚህ የተባለው ይሄ ብሎ አለ ማለት ነው። ገባሽ? ያወቀችው ቲጂ በምን እንደው ታውቂያለሽ? እዛ ሄዳ በእድሜሽ ገና ነው 20 ዓመት ነው። እሷንም ተናግሪያታለሁ አስገቢያት። ለምንድነው አንቺ እህትሽ ታናሽሽም ትሁን ምንሽም ትሁን እድሜዋን ታውቂያለሽ፣ እድሜዋን ጨምረሽ ለምን አላወጣሽም? ታዲያ እሷ እንደዚያ ካለችኝ እኔ ምን ብዬ ልናገር? የሄደችውም ብቻዋን ነው አለች። የታወቀው ለምንድነው ግርማን አታላው ማለት ነው። ገባሽ? ቲጂ ውሰዳ ብላ ስትል ከዚያ ሲሄዱ ነው። ከዚያ ከራዎቼ ግርማ ራሱን የተናገረው ማለት ነው። ቲጂ ውሰዳት ብላለኝ ስላለችው እሱ ደግሞ ሄዶ ለቲጂ ውሰዳት ባልሽኝ መሰረት እህትሽን ወስጃታለሁ ሲላት ነው ያወቀችው ማለት ነው። አዎ ከዛ በኋላ ስትሄድ ይሄን ያክል አከራዎቹ ደግሞ 20 ሺህ አለ 20 ሺህ ላቲ እኔ የተነጋገርነው ነው እንጂ ከዚህ በላይ መክፈል አልችልም ነው። ይኸውልሽ ዋናው መሰያቸው የሜዲካል እና የሲኦሲ ስንት ይፈጃል? እኔ ምን አውቃለሁ እነሱ የተነጋገሩትም ማለት ነው። ከዛ የሄደ ሰው አታውቂም? የሜዲካል እና የሲኦሲ የሜዲካል ስንት ነው? እኔ ከዚህ በፊት እዚህ ልጆች በፊት ሲሄዱ በፊት 17,000 ነበር። አሁን ግን ጨምሯል። ኦኬ። ስለዚህ ሄደን አናገርንና ወራንና ምን አለችኝ? አይ አለችን አንተ ምን አባክ ቁጭ ብለህ ነው? ምን አገባህና አባት አለ አንተ ማታቀው ነገር አለ። እኔና ግርማ በሽማግሌነት ሆኖ ሙሉን አስገቡኝ እያለች ነው። ሙሉ ነሽ የቲጂ እህት አስገቧት። አንቺና ሙሉ ነሽ ፊት ለፊት ተገናኝታችሁ ታውቃላችሁ? ገነት አዎ ተገናኝተናል 2 ጊዜ። አንዴ ብቻዬን ሄጄ የዛ ጊዜ ነው ወንድምዬ ሰደበኝ። ተልኮላት እየበላች ነው ያለኝ። ኦኬ አንቺ ቲጂ እኔ በአካውንቴ ማለት ቲጂ ለገኒ ይሄን ልካለች ተብዬ ቀጣለሁ እኔ ማለት ነው። ገባሽ? ብትልክልሽም ጓደኛሽ ናት። ማን ምን አገባው? እኔ ላከልኝ ሰው የለም። ግን ለምን ሰው ያለ ስሙ ማጥፋት አልፈልግም። ሄድን ከዚያ በኋላ አባት አላት አለችው። እኔ እንትን የተስተካክሎ ቢጨርስ አለችው። ቲጂም እኔም በኤሞ ሁሌ እናወራለን። እሑድና ቅዳሜ መጥቶ አባትየው እያዝናናን ነው ስትለን ሽክረን ብለን ተመልሰን መጣን። ኦኬ እሺ። ልንገርሽ ገኒ እንትና የቲጂ እህት ሙሉነሽና ወንድሟ ልጅቷን ቢሰጡሽ የት ልታረጊያት ነበረ? አንቺ ጋር ልታኖሪያት ቲጂ እስከምትመጣ እንደዛ ነበር የተነጋገራችሁት? እኔ እዚያ ጊዜ ሄድ ነው እኮ ሀቢባዬ ክፍለ ሀገር አሰላ ማለት ነው። ገባሽ? ልትሄድ ነው እኛ እያለን እንዴት ነው ተብሎ ከዚያ ልብሷን አስተካክሊና ጠብቂያት ጠዋት ይመጣል ስትለው ሲደውልላት አንተ ምን ብላ ትሰድበዋለች ማለት ነው። ከዚያ እኛም ነገር ለማነጋገር ሙሉነሽ ምንድነው ችግርሽ? ይሄ ነው ወይ አበድራሽም ቢሆን ፓስፖርት የተበላሸ ምናምን ስትል በቃ ተነጋገሩ በመነጋገር ነው ብለን ብዙ ነገር የኔ ጥያቄ ልትወስዳት ህፃኗን ልትረከቡ ሄዳችሁ ፖሊስ ጠርተውባችኋል አይደል?
እናንተ ህፃኗ ልትወስዱ እኔ አንቺና ጓደኛው ማለት ከዚያ አውጥቼ ይኸውልሽ ቦይሱን አላከችልሽም እንዴ? 60 ሺውን አስገቢና ልጅሽን ውሰጂ ሁለተኛ ጊዜ ማለት ነው። ገባሽ? እሱ ቮይስ አላከችልኝም። ትላክልኝ ቲጂ እኔ ትላክልሽ 60 ሺውን አስገቢና ልጅሽን ውሰጂ ያለቻም ማለት ነው። ከዛ ደግሞ ሌላ አንድ መልካም አለች ማለት ነው። ሄድን እኔ እንደዚህ አይነት ነገር ውስጥ እጄንም አላስገባ ብለን ሌላ ሰውም አለ እንደዚህ ስትለን ሄድን። ብሩም በኒማ እንትን ያለውም እሺ ተዘጋጅቷል ብሩም ምናምን ብለውን ቀሩ እዛ። ለምን እኔንም ስለሚያውቁ ማለት ነው። አንደኛ ነገር ቁጭ ብለው ስለሚያውን ነው እንትኖች ጉዳይ ሄድን ገባን። ቁጭ ሲደወልላቸው ስልክ የማያነሱ ልክ እኔም ወደ ቤቴ ስመጣ ያም ሲመጣ ተደዋወሉ ማለት ነው። ከዛን ለልጁ ደወልኩለት። አንተ ሄደ ለምን አትናገርም? ብር በላህ እየተባልክ ነው፣ በስምህ ብር ገባ እየተባለ ነው ስለው ያለውን ነገር ደግሞ እሱም ቢመጣ እውነታውን ፈጣሪ ነው የሚያውቀው። አው ገባኝ። እኔ ያልኩትኝ ልጅቷን ቢሰጧችሁ ኖሮ ማን ጋር ልታድግ ነበር? አንቺ ጋር ወይስ ያቺኛዋ ጓደኛዋ ጋር? ልጅቱን ቢሰጡንም እስከምትመጣ ድረስ ከ4 ወር ከ5 ወር በኋላ እመጣለሁ አለች እኮ። 4 ወር 5 ወር ማን ጋር ልትሆን ነበር? አንቺ ጋር ወይንስ ያቺኛዋ ጋር ነበር ሐሳባችሁ? የኔ ጥያቄ ያቺኛዋም አለች በመንግስት ደረጃ ማለት እስከምትመጣ በመንግስት ተፈራርመው ማለት ነው። ገባሽ? ከዚያ ልትቀመጥ ልጅቱ። ኦኬ ገባኝ። ውክልና ሰጥታ። እሺ ሙሉ ቪዲዮ አብሪ ማሪ። ሙሉ ነሽ ቪዲዮ አብሪ። ህፃኗን እንያት። ገኒ ምንድን ነው የምትሰሪው አሁን ኢትዮጵያ ውስጥ? በምንድን ነው የምትተዳደሪው? ሀቢባ ውስጂ በማርያም በመድኃኔዓለም በቅዱስ ገብርኤል። ገኒ የኔ እኮ ኤጀንሲ የለኝም ማሬ እና ስራ የለኝ። ወይ አቋቁሙኝ ወይ አንሱኝ ወይ ምግብ ልስራ። ሙያ አለኝ፣ ሼፍ ነኝ። ተርን ኦፍ አርጊው። ሙሉ ነሽ ጋብዤሻለሁ። ቪዲዮ ተርን ኦን የሚለውን ንኪና ከዛ ሴቭ የሚለውን ንኪ። ይበራል ቪዲዮ። ፎሎ 1000 አስገብተንሻል ኦልሬዲ ፎሎ አድርገን